ከጎንደር እስኪ ከጎንደር ከሆነ ከዚህ ሀረሩኛ ጎንደር ከተሰማው ማለት ነው ሰይድ 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 አዩ በረኪና አዩ እንዲህ ያለች ተጫወተ ነበር ማለት ነው። እኔም ወጣልኝ በዛው ውስጤ የታመቀውን ነገር እኔም በዛው አወጣሁኝ እና ማለት እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ እንግዲህ ንግስቷ ሰይዶ ያለች ነው ማለት ነው። ደስ በሚል ሁኔታ ዛሬ እንግዲህ ፈታ ዘና እያለች ነው። ያው አዳማዎች ወደ ድሬዳዋ ይዘዋት ሂደዋል ማለት ነው። እንግዲህ እንዴት እንደሆነ በምን መንገድ እንደሆነ አልገባኝም ማለት ነው። ለማንኛውም ዘና ፈታ ስትል ማለት ነው ደስ ነው የሚለው ዛሬ ዋው ብያለሁ። በሳቅ ነው የሞትኩት። እንግዲህ ሰይዶ እያለች የሀዩን ሀረካት ወይም ደግሞ የሀዩ እንዴት ስትሆን እንደነበር የነበረውን ነገር ስታሳይ ማለት ነው በሳቅ ነው የሞትኩት። ዘና ነው ያልኩት። ስለዚህ ዘና በይ እና ፈታ ነው ያልኩት ማለት ነው። ፈታ በይ ፍሽ ፈታ ስትል ማለት ነው ንግስት ሱመያ በጣም ነው ደስ የሚለው ማለት ነው። አብረን እንከታተላት እዩዋት ማለት ነው። ላይክ ሼር አትርሱ። በረ ከመጣ ማለት ነው በአዩ ቦታ ነው ቀለበት አስርላለሁ። አንተ ቀለበት ለሷን አሰርክላታ እኔ ላንተ አስርልሃለሁ ማለት ነው። እዚህ ቦታ ተሎ ከመጣክ በረ ከመጣ እጠብቅሃለሁ። የትም አልሄድም። እዚሁ ነው መሆነው። ተሎና ቀለበት እኔ ራሴ ተንበርክኬ ማለት ነው እዚህ ቦታ ተንበርክኬ ቀለበት አስርልሃለሁ። ካልመጣ ግን እንግዲህ ምን ማድረግ አልችልም። እና ሆቴል ራሱ ያዝኩት እዚሁ አካባቢ ነው። እዚሁ ጠብቀሃለሁ። እዚሁ ባህሩ አካባቢ ነው ማለት ነው ሆቴል ያዝኩት። እዚህ ጠብቀሃለሁ። የትም አልሄድም። ተሎ ብለክና ከአዲስ አበባ እስካሁን ድረስ እስካሁን ከጎንደር አልመጣም። እስካሁን ጎንደር ነው ማለት ነው ያለው። ስለዚህ እንግዲህ ከጎንደር ተሎና አዲስ አበባ ሆኜ ተሎና ስላልመጣም ስለዚህ ድንገት እዛ ሀረር ሂጄ እና ስለው ከመጣ ብዬ ወደ ሀረር መጣው ማለት ነው። በቃ እኔ አንድ ቦታ መቀመጥ አልችልም። እንግዲህ እዚህ ያልኩኝ እሱ እዛ እየፈለገኝ ነው። እኔ ደግሞ የሄደበትን ቦታ እያፈላለኩ ነው ማለት መሀል ከተማው ወይ ደግሞ ጫካው ጠፍቶ ይሁን ወይ ደግሞ ተጣልፎ ይሁን እኔ የማውቀው ነገር የለም። እስካሁን የት እንዳለ አላቅም። ምን እንደነካው አላቅም። ግን ዱዓ እያደረኩለት ነው። ቢያንስ እንግዲህ ለኢድ እዚህ መቶ ቀለበት እንደማረግለት ተስፋ አድርጋለሁ። ቀለበት አስርልሃለሁ። ቪዲዮውን ከሰማ ተሎና ማለት ነው እንዳትቆይ። እኔ ሁሉን ነገር ቀለበት ራሴ ገዝቼ አንተ ሁሉን ነገር ፕሮግራሙን አንተ ነው ያዘጋጀው። እኔ ግን ላንተ ሁሉን ነገር አዘጋጅቼ ማለት ነው አንተ በዚህ እኔ ትልቁን እዚህ የሚደርሰውን ኬክ አዘጋጅቼ ሁሉን ነገር ማድረግ ያለብኝ ነገር በሙሉ አድርጌ እና እዚሁ ኬክ ምናምን አድርጌ እቀበልካለሁ። እንዳትቆይ ተሎና ከጎንደር ውጣና ተሎ ወደ ሀረርና። ልጆቼን በዚሁ አጋጣሚ ልጆቼን እያዝናናው ነው። ከልጆቼ ጋር ነኝ። ሌላም ሰው አብሮኛል ለማለት ነው። እንግዲህ እንዳያችሁት ነው ማለት ነው። ንግስት ሱመያ ያው ዘና ፈታ እያለች ነው። ሰይድም ጥሪ ያቀርባለታለች። እንግዲህ በተደጋጋሚ ጥሪ ያቀርባለታለች ማለት ነው። ሀረር ላይ ናና እኔ ቀለበት አስርልሃለሁ። አንተ ላዩ አይደል ያሰርከው፣ እኔ ደግሞ እኔ ተንበርክኬ በጣም ትልቅ የሆነ ኬክ አሰርቼ በቃ እኔ አስርልሃለሁ ብላለች። መቼም የምታደርገው አይመስለኝም። እውነት ለመናገር አይመስለኝም። ግን እኔ ስለጎዳሁት እኔ ስላዞርኩ ምንድን ነው የሚባለው ስላንጓለልኩት የሆነ ከቦታ ቦታ እንዲሄድ ስላደረግኩት እኔ አስርለታለሁ እያለች ነው ያለችው ማለት ነው። ስለዚህ ያም ሆነ ይህ ግን ያው አንቺ ብቻ ዘና በይ፣ ልጆችን ይዘሽ አንቺ ብቻ ዘና በይ፣ ሰይድ ይመጣል ማለት ነው። ሰይዶ አይ ምን ገጠር ውስጥ ምን ውስጥ ገብተህ ነው ሰይዶ? ግን ምን ውስጥ ገብተህ ነው? በቃ እስኪ ናላትና እንያት በቃ እንይ ማለት ነው። ደግሞ እየዞረ እንዳሳ አንድ ቀን ጣውሶ እንዳይበላይ ብቻና እዚህ ነው ያለሁት።
ባህር ላይ ሆኜ ሰይድን እየፈለኩ ነው። እንግዲህ አንቺ ከሰይድ ጋር ሆነሽ እዚህ ቀለበት ምናምን ስታደርጉ እዚህ ያያዋችሁ ነበር። እኔ መጥቻ ያየሁት ቦታውን ነው የውላችሁ። እዚህ ፈታ ዘና እያልኩኝ ነው ከልጆቼ ጋር እና ምንድነው የዛን ጊዜ እነ ሰይድ እዚህ ጋር መጥተው ኬክ ሲቆርሱ ሲጎራረሱ እሷ ሰይድ ምናምን እያለች እንደዚህ ባህር ላይ ስትዞር ማለት ነው። እኔ ባሌን ተቀምጬ እዛ ያለቀስኩኝ ነበረ እና እንግዲህ እና እኔ አሁን ዛሬ ደግሞ በተረየ እንግዲህ እንደዚህ ሽር ብትን እያልኩኝ ነው ማለት ነው ሲያረጉት። ስለዚህ ዛሬ ደግሞ አሁን እንኳን እየተዝናናው ስራዬን እየሰራውኝ በዛውም የጠፋውን ባሌን እየፈለኩኝ ነው ማለት ነው። እሱ እዛ ጎንደር እየተዝናና ነው፣ እኔ እየተዝናናው ምን እያለውን ባላቅም እኔ ደግሞ ሀረርና ድሬ ፈታ እያልኩ ነው። እና እንደውም የሆነ ነገር አዩ ማለት ነው። የሆነ ነገር ስትል ነበር። ምንድነው ያለችው? እንደዚህ ቆማ ማለት ነው። እንደዚህ ቆማ ስትጮህ ነበር። ከጎንደር እስኪ ከጎንደር ከሆነ ከዚህ ሀረሩኛ ጎንደር ከተሰማው ማለት ነው ሰይድ ያለች ተጮህ ነበር ማለት ነው። እኔም ወጣልኝ በዛው ውስጤ የታመቀውን ነገር እኔም በዛ አወጣውኝ እና ማለት ነው ይላችሁ እንደምታዩ ማለት ነው እየተዝናናው ነው እዚህ ከልጆች ጋር። እንግዲህ አሁን የምገኘው ሀሮ ሀረማያ ነው። ሰይድም ደግሞ እንግዲህ ጠፍቷል ማለት ነው እና የልጆች አባት በሰላም ከዛ እንዲወጣ ማለት ነው። ያው በእርግጥ ምንም አይሆንም እርግጠኛ ነኝ፣ ወይ የሆነ ቦታ ተቀምጦ ይሆናል ማለት ነው። እና እኔ ለሰይድ ወይ ደግሞ የምታወሩ ሰዎች ካላችሁ ነው ያለሁት ሀሮ ሀረማያ ነኝ። እዛው ለመኖር እያሰብኩ ነው። ቤት ተከራይቼ እያየሁ ነው ኑሮውንም ምኑንም። በቃ እንደውም ጀሚላ ራሱ ትምህርት እዚሁ ላስጀምራት እያሰብኩ ነው ማለት ነው። እና ሰይድ በአሪፍ ሁኔታ አቀበለዋለሁ። እዚሁ ያለውበት ንገሩት፣ ቪዲዮ ላኩለት። ለምን እኔ እስካሁን ድረስ በጣም ብዙ ሞከርኩ፣ ግን አቅሜ አልቻለም። እያፈላለኩት ነው እዚህ ሀረር መምጣቴን እንዳታየው ማለት ነው። እኔ እያፈላለኩት ነው። ለምን እኔ አዲስ አበባ ብሆን ጎንደር አልሄድም። መጀመሪያ ተናግሬያለሁ። መጀመሪያ ራሱ አልተቆጣም አሁን ማለት ነው። ስለዚህ ወደ ሀረር ብሄድ ወደ ጎንደር ብሄድ እኔ ምንም ነገር ስለማላመጣ ወደ ሀረር መጣሁ ማለት ነው። ምክንያቱም እዛ ብሄድ ፈልጌ አላገኘውም። እኔም ደግሞ ከእሱ የተሻለ አካባቢውን አላውቀውም ማለት ነው። እንደውም እሱ ጎበዝ ነው ሄደ ማለት ነው። እኔ ራሱ ብቻዬን ብሄድ የተወለድኩበት አካባቢ ይጠፋብኛል። እንደሱ እንኳን አውቄ አልሄድም ማለት ነው። ስለዚህ ምንድነው የምለው ለሰይድ ተሎና ወደ ሀረር ነው ብለህ ማለት ነው። ተሎ ብለህ ወደ ሀረርና እኔ እዛ ጠብቀሃለሁ ሀረር ማለት ነው። እንግዲህ እኔ ለመኖር ያሰብኩት አንተ በሰላም ከተገኘክ እና ከመጣክ በሰላም ማለት ነው ለመኖር ያሰብኩት እዚሁ ተነጋግረን አብረንም ብንሆን ብዙም ሰዎች አትለያዩ አብራችሁ ነው መለያየት የለባችሁ ምናምን እያሉ ስለሆነ በቃ እንደውም አብረን ከሆንን ማለት ነው እኔ ያሰብኩት ምንድነው ከሰይድ ጋር ካልተለያየው በቃ እዚሁ ኑሮዬን እዚሁ ድሬ ላይ አድርጌ እሱም እዛ በቃ አዩንም እኔ እሷን ራሱ ፍታት አትፍታት ከማለት ሐራም ነው። እንደገና ፍቺም ፍታት አይባልም ማለት ነው። እሷን ፍታት ከምለው ራሴ ብፈታ ይሻለኛል ማለት ነው። ራሴ ብፈታ ይሻለኛል። ስለዚህ እኔ ሳስበው እዛው ሆኜ ኮሜንትም ላይ ብዙ ሰው ባትፋቱስ ምን ብትሉስ ሌላም ሰው እንኳን ብታገቢ ሁለተኛ እንደማያገባብሽ በምን እርግጠኛ ነሽ ምናምን በውስጥ መስመር ራሱ ማግባትሽ ይቀራል ወይ እንደውም አላገባም ስለ የሆነ ጊዜ ታገቢያለሽ ባክሽ ገና ነሽ ማግባትሽ ይቀራል ወይ ምናምን ስላሉኝ ለምን ለሱ እድል አትሰጪውም? ለሌላ ሰው ገና አግብተሽ ገና ሌላ ለልጆችሽ እንጀራ አባት ማምጣትሽ ይቀራል። አሁን ስለተናደርሽ ነው እንጂ ወንድ አልፈልግም የምትይው ምናምን እያሉኝ ማለት ነው ስላሉኝ እኔም ለሰይድ በቃ እድል ሰጥቼው እዚሁ እኔው ሀረር ሁኜ ማለት ነው እሱ እዛው ሚስቱን እዛው ያስቀምጣታል። እኔም ደግሞ እዚሁ ድሬ ላይ ተቀምጬ ከተስማማን እኔው እዚሁ እቀመጣለሁ። አገሩ ሰው በጣም ይመቻል፣ በጣም ይስማማል፣ አየሩ ቆንጆ ነው። ስለዚህ እኔ እዚህ ተቀምጬ እሱ እዛ ተቀምጦ ሰይድ እሺ ካለኝ አዩም እዛ ተቀመጥ አንቺም እዚህ ተቀመጪ ቢያንስ በቃ ማለት ፕሌን ስላለ በፈለገ ሰዓት መምጣት ይችላል። ሳምንት እኔ ጋር ሳምንት አዩ ጋር መቀመጥ ይችላል ከፈለገ ማለት ነው። እዚሁ ተቀምጦ ይሄን የሚፈልግ ከሆነ ይሄን እንደ ሐሳብ ላቀርብለት አስቤያለሁ ማለት ነው። እሺ ካለ እሺ አለ። እምቢ ካለ ግን እኔ ከዚህ በኋላ ምንም አልዳረቅም ከሱ ጋር ማለት ነው። እኔ ከይን እንዲያወርድልኝ ብቻ ነው ፈልገው
ይሄንን ነው እንግዲህ እኔ ያሰብኩት ማለት ነው። ከመጣ ግን መጀመሪያ በጥሩ ሁኔታ አቀበለዋለሁ። ሰይዶ ቪዲዮን ካየክ እንግዲህ እኔ ካንተ ጋር ለመቀመጥ ወስኛለሁ። ለምን አዲስ አበባ ልቀመጥ ነበር የልኩት መጀመሪያ ማለት ነው። አዲስ አበባ ተቀምጬ በቃ ከሰይድ ጋርም ከምኖር ዝም ብዬ ልቀመጥ ነበር። ግን ሳስበው አዲስ አበባ ቅርብ ናት። እኔና እሷ በቪዲዮ ራሱ በቃ እገልሻለሁ ምናምን የሆነ ልጅቷ ክፍታፍ ነገር ናት። ሰድባ ታሳድባለች። ሁለተኛ ደግሞ እጇን ብታነሳ ነው ዝም ብዬ መቼም አልደበደብም። ስለዚህ መጋደላችን አይቀርም ከልጅቷ ጋር ራሱ ማለት ነው። ለምን ልጅቷ መጀመሪያ በቃ ተነጋግሮ መግባባትን የምታምን ልጅ አይደለችም። ነገሩ የሆነ እንኳን ሴት ወንድ የምትማታናት ማለት ነው። እና ያሲንን ራሱ ያዘች በጥፊ የምደረግማ ያገኘችውን ሰው ነው በጥፊ በድንጋይ የምታባረው ማለት ነው። ስለዚህ እኔ ራሱ መጀመሪያ ስለ ጸባይዋ በደንብ አጣርቻለሁ። እዛ አካባቢ ራሱ እንዴት ነው ጸባይዋ? እንደውም በቪዲዮ ላይ አላየሻትም። በእውነተኛማ ድንጋይና ዱላዛ ነው የምትከተለው። ቢላም ካለ ልጅቷ ትመዛለች ነው ያለው። እንግዲህ እንደምታዩት ነው ማለት ነው። ንግስቷ ፏ ፈካ ዘና ያለች ነው ማለት ነው። ጉድ ነው ብቻ ሰይዶ ስትል እስኪ ድጋሚ ላስዳምጣችሁ ማለት ነው። የሆነ ነገር ስትል ነበር። ምንድነው ያለችው? እንደዚህ ቆማ ማለት ነው። እንደዚህ ቆማ ስትጮህ ነበር። ከጎንደር እስኪ ከጎንደር ከሆነ ከዚህ ከሐረሩኛ ጎንደር ከተሰማው ማለት ነው። ሰይድ አዩ በረኪና አዩ እንዲህ ያለች ትጮህ ነበር ማለት ነው። እኔም ወጣልኝ በዛው ውስጤ የታመቀውን ነገር እኔም በዛ አወጣሁኝ እና ማለት ነው። ይላችሁ እንደምታዩ ማለት ነው እየተዝናናው ነው እዚህ ከልጆች ጋር እንግዲህ አሁን የምገኘው በጣም ነው ዘና ፈታ ነው ያደረገችኝ ዛሬ ማለት ነው። ሱመያ ንግስት ሱመያ እንግዲህ ዘና ፈታ በድሬ ማለት ነው። ያው ሰይድ ድሬ የገባው ሲል ደግሞ እኔ ሳስበው ዱባይ እንዳትገቢ ብቻ ነው የፈራሁት ማለት ነውና እንግዲህ ትንሽ ትናንት እንዳልኳችሁ ያው ወጥመድ ውስጥ ዝሮ ወጥመድ ውስጥ ገብታለች ማለት ነው። አሁን ማይፋቷትን ሰዎች ጋር ነው ያለችው ማለት ነው በሚያሳዝን ሁኔታ እና እንደፈለኩ መሆን እችላለሁ ማለት አሁን ላይ አትችልም ይመስለኛል። ምክንያቱም አብራ ያለው ሰዎች እንግዲህ እስኪ ማታ በላይ ብዤላችሁ እመጣለሁ ማለት ነው። ነገሮቹ አስቸጋሪ የሆኑ ይመስላሉ ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ቤተሰብ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው እየተከታተላችሁኝ ያላችሁት ማለት ነው። ሰብስክራይብ አድርጉ የንግስቷ አድናቂዎች፣ ወዳችኋለሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ነና እማዋይሽ ነና